ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። ዲያቆን ዲያቆን ስዩም። እኛ እኮ አሁን እኮ ግራ ገባን። አሁን እኮ የሆነ ነገር ላይ ስናወራ አደዳችሁ ምን እንበል አይደለም። ምንድን ነው ግን እንደዚህ የሚሆነው? በጣም ብዙ ቦታ ላይ ማነው ዲያቆን የምሬን ነው የምነግረው። ኦርቶዶክሳዊነት ማለት እኮ ምን ማለት ነው? እኔ እኮ ግራ ይገባኝ ነው። ልክ እንደዚህ ትክክለኛ በቤተክርስቲያን ላይ የማይደረጉ ነገሮችን አይደረጉም ብለህ ስትናገር ያው እንደዚህ አይነት አመለካከት ይሰጣል። ታዲያ እኛ የት እንሂድ? ሃይማኖትን ቀይር ወይስ ምንድን ነው የሚሻለው? ዲያቆን አይ አሁን ይህንን ሀሳብ ልሰጥ ነው የመጣኸው? ይህን ሀሳብ ልሰጥ አይደለም የመጣሁት፣ ጥያቄ ልጠይቅ ነው የመጣሁት። እሱ አሁን ማን የሚየነካውባችሁ ነው? እኔ ነበርኩ ከዚህ ቲክቶክ የዋሁ በቃ። እሺ ማኖት ወይ ይግቡና መናገር ከቻሉ በድምፅ እኛ ከመልጃ ጋር አላገናኘ ነው አምደ ወርቅ ይባላሉ እኮ አምደ ወርቅ እኮ ይንጡ እና ደግሞ እኛ ጨርሰናል። በጸሎት አስረን እየጠበቁ ነው። ባይዘ ወይ ልጆቹ ራሱ መሄድ ይፈልጋሉ። እሺ እና ሌላ አለምዬ ላሰማ ቪዲዮን አሰሚን የኔታን አሰሚን እና ድንግል ማርያምን ከተጠጋች ትነሳለች። ይሄ አሁን ይሄ ንግግር ለወደፊትም የሚሆን ነገር ነው አይደለ? ብትሞት እንኳን ትነሳለች የሚለው አለም ቅድም ይህን ነገር አንስቸው ነበረ። ምናልባት ካዳመጥሽኝ ይህን ቪዲዮ እንደምታመጪውም እርግጠኛ ስለሆንኩ ነው እሱን ሀሳብ አብሬ የጠቀስኩትና ወደፊትም ይደረጋል። አንዴ ብቻ የሚደረግ አይደለም። ይሄ ብትሞት እንኳን ትነሳለች ነው። እመቤታችን ሙታን ማስነሳት ትችላለች ነው አይደለም? ድንግል ማርያም ጴጥሮስ እንኳን እኮ አስነስቷል አይደለም? ስለዚህ ብትሞት እንኳን ሰው ነው ወይስ ያመንን ሰው ነው? እግዚአብሔርን ክዶ እኮ ነው አባታችን እኮ እግዚአብሔርን ክዶ ኢየሱስ ክርስቶስን ክዶ ያንን ሰው ከሞት እንዲነሳ ማስደረግ ትችላለች ነው። ቅድምም እኮ ያነሳ ነው ይሄንን ነው። ይሄ ደግሞ ተአምር ነው። ድንግል ማርያም ማስነሳት ትችላለች። እስመ አልቦ ዘይሳነክሙ ማቴዎስ 7 ላይ ቅዱሳን የሚሳናችሁ ነገር የለም ብሏቸዋል። እግዚአብሔርን ክዶ የተነሳው ለምንድን ነው? ንስሐ ገብተዋል። ንስሐ እንዲገባ ወደ ክርስቶስ እምነት እንዲመለስ ያደረገችው ተአምር ነው። ይሄ ነው። ወደፊትም ታደርጋለች ወይ? አዎ ታደርጋለች። መጽሐፉ ላይ የተነበበው የተፈጸመ ተአምር ነው። አሁን ግን እዚህ ላይ አባታችን አሁን መግቢያው ላይ የተናገሩት ምንድን ነው? የተናገሩት ቃል ለወደፊትም የሚሆን ነገር ነው አይደለ? እግዚአብሔርን ክዶ የሞተ ሰው ያው በድንግል ማርያም ድንግልን ካልካደ እንደሚነሳ ቢሞት እንኳን እንደሚነሳ እሱ ይኸውልሽ፣ ድንግል ማርያምን ክዶ ይህ ሰው ድንግል ማርያምን አልካደም። ልክ እንደዚህ ያለ ሰው ቢኖር ለምሳሌ ክርስቶስን ክዶ በድንግል ማርያም ምልጃ አምኖ ድንግል ማርያም ታስነሳዋለች አታስነሳውም? አይደለ ጥያቄሽ አንቺ? አሁን የአባታችን ንግግሩ ልክ ነው፣ ትክክል ነው። አሁን መምህር የተናገሩት ነገር በነገራችን ላይ ስህተት የለውም። አሁንም ነገሩን እንዳንለጥጠው መምህር ግሩም የተናገሩት ነገር ስህተት አንዳች የለውም። በእርግጠኝነትም ነገርሽ ለምን ካልሽኝ ድንግል ማርያም ታስነሳዋለች። ያንን ሰው እንዳስነሳችሁ ታስነሳዋለች ማለት ሰው ሁሉ እየካደ ድንግል ማርያምን አምኖ ይድናል ማለት አይደለም። እንደዛ ማለት አይደለም። ይህ ሰው ልክ እንደዚህ ሰው የተደረገ በዚህ ሰውዬ ግብር የተደረገ ጉዳይ ሲሆን ወይም ደግሞ ምን ማለት ነው? ልክ እንደዚህ ሰው ከሆነ ሰውየው ይድናል ነው። ለምንድነው ይድነው? ዝም ብሎ ሳይሆን ሄዳ ነው። ተመልሶ ወደ ህይወት እኮ ተመልሷል። ከሞት ተነስቷል። ድንግል ማርያም ከሞት አታስነሳም ማለት ያሰኝብናል። እንደዛ ከሆነ ድንግል ማርያም ከሞት አስነሳለች። ስለዚህ አንድ ጊዜ ብቻ የተደረገ ተአምር ነው ይበቃዋል ተብሎ መደምደሚያ ባግራውንድ አይሰራለት። በነገራችን ላይ አሁንም መምህር የተናገሩት ነገር ስህተት የለውም። እናንተ ወይም ደግሞ ሌሎቹ በተረዱበት ልክ አይደለም እሳቸው የተናገሩበት ልክ። ድንግል ማርያም ምልጃዋን እየተናገሩ ነው። ምልጃዋ ደግሞ ያላመነ ሰው መንግስተ ሰማያት እንዲገባ ሳይሆን የካደ ሰው የካደው ሰው እንዲድን ነው፣ ዘላለማዊ ድነት እንዲያገኝ ምን ሆኖ ወደ ህይወት በስጋው ነፍሱ ከስጋው ጋር ተዋህዶ ንስሐ ገብቶ ይቅርታ ከእግዚአብሔር እንዲያገኝ ታደርጋለች። ይህ ምልጃዋ የሚሰራው ስራ ነው።
በላይ ሰብ ጋር አይደለም እኔ አባታችን እኮ አሁን እኔ መጽሐፉ ላይ አሁን ቅድም ኢዮብ አብራርቶታለኝ ምናምን ይሄ አንዴ የተፈጸመ ታምር ነው። ኦኬ ነገር ግን አሁን አባታችን የተናገሩት ይሄ ነገር ለወደፊትም እንደሚሆን ነው። እግዚአብሔርን ክዶ በማርያም ካመነ ግን ሰው ከሞተ እንኳን እንደሚነሳ ነው። ለወደፊትም ተፈጻሚነት እንዳለው እንደሚሆን ነው እየተናገሩ ያሉት አይደል እኮ ነገርንሽ እኮ ዓለም እሱንም እኮ ነው አብሬ እየነገርኩሽ ያለሁት። መምህር የተናገሩት ነገር ችግር የለውም፣ አልተሳሳቱም። እንዴ አንዴ የተደረገው ታምር ወደፊት ማይደረግበት ባክግራውንድ አለ። ለምንድን ነው ወደፊት ማይደረገው? አንድ ጊዜ ብቻ ነው ታምር የሚመልሽልኝ? እየሰማሽ ነው? ቆይ አንዴ ኦርቶዶክሳዊ ነሽ አይደለም? አንዴ ማይካንሽ መልሽልኝ። ቆይ አንዴ ኦርቶዶክሳዊ ነሽ አይደል? አዎ ነኝ። በጣም ጥሩ። ስለዚህ ጥያቄ ልጠይቅሽ። ተአምር እመቤታችን ድንግል ማርያም ከሞት አስነሳቸው ይህን የካደ ሰው እመቤታችን ድንግል ማርያምን አልካደም፣ ክርስቶስን ክዷል። ግን ድንግል ማርያም ክርስቶስን ካዱ እያለች እየደገፈች አይደለም። ይሄ አንዴ የተደረገ ተአምር ነው። ወደፊት ግን አይደረግም የምንልበት ባክግራውንድ የለም ነው። አንድ ሰው እንደዚህ ሊሆን ይችላል ይሆናልም አይሆንምም ተብሎ ደግሞ እንትን አይሰራም። በስሌት አይደለም። በነገራችን ላይ መምህር ግን ሲናገሩ ይሄ ሊደረግ ይችላል ማለታቸው ለምንድን ነው? ድንግል ማርያም ከሞት እንደምታስነሳው ያ ሰው ደግሞ የሚነሳበት ትልቁ ፐርፐዝ ለምንድን ነው? ክርስቶስን የካደ ሰው መንግስተ ሰማያት እንዲገባ አይደለም። ክርስቶስን በመካዱ ንስሐ እንዲገባ ወደ ዘላለም ሕይወት እንዲሄድ አደረገችው። ይሄ ደግሞ ወደፊትም ይደረጋል ማለታቸው ሰው እየካደ ድንግል ማርያም ሳይክል እየካደ ወደ ሕይወት ይገባል ማለት አይደለም። ከተረዳሹ አሁንም አለበለዛ ደግሞ አይ አንድ ጊዜ ታምር ተደርጓልና ድጋሚ አይደገምም ሚል ማስረጃ ካለሽ ደግሞ አቅርቢና ንገሪን። እንግዲህ እንትን አረዳድ ከእኛ ምናልባት ምንረዳው ይመስለኛል። እንግዲህ ከተግባባን አለምዬ አቤት ይበለሽ እግዚአብሔር። እንትን አሁን ልክ አሁን ዛሬ እንደተነጋገርንበት አይነት ታምር ይፈጠራል ብለሽ ታምኛለሽ? አታምኝም? ማለት አሁን በዚህን ዘመን እንደዛ ካመን እኮ በጣም ብዙ ቅዱሳን አሉ አይደል? እንደዛ የሚቻል ከሆነ እንደዚህ አይነት ታምር አሁን ላይ የጠየቅሽ እንደዚህ አይነት ተመሳሳይ ሰው እኔ ያንን ታምሩን አሁን ቅድም የተብራራውን ታምር ምናምን እንትን እያልኩ አይደለም። ነገር ግን አሁን የአባታችን ንግግር ላይ ይሄ ነገር ለወደፊትም እንደሚሆን ነው እየተናገሩ ያሉት። እንደዛ ከሆነ እንዴት ነው የሚሆነው? እግዚአብሔርን የካደ ሰው እንዴት ነው ሊድን የሚችለው? ተመልሶ ወደ ህይወት የሚመለሰው ከሞት በኋላ ተነስቶ እንደገና ህይወት የሚቀጥለው እንዴት ነው? ኦልሬዲ እኮ ይሄ ሰው እግዚአብሔርን ክዶ ሞቷልኝ አይደል እንዴ? ይሄ ነገርም እኮ ለወደፊት ቀጣይነት እንዳለው ነው እየተነገረ ያለው። እንደተነገረ ሳይሆን ታምር እየተሰራ ነው እኮ ያለው። እዚህ ጋር የተሰራው ታምር ነው። ይኸውልሽ የተሰራው ታምር ነው። አሁን ደግሞ የመጨረሻ የእመቤታችን ምልጃና እርቅ ደግሞ እየታየበት ነው። የእግዚአብሔር ደግሞ ቸርነቷ ለማርያም የሰጣትን ቃል ኪዳን ደግሞ እንዴት እየፈጸመ እንዳለ እንዴት እንደፈጸመላት ነው የሚያሳይ ነገር እኮ ነው። አለምዬ የሆነ ነገሮችን ፖዚቲቭ ቲንከር ብትሆኝ ደስ ይለኛል። ለምሳሌ የሆነ ሰው በችግርም ልክ ቅድም እንዳየነው እንትን አይነት እግዚአብሔርን ክዶ ቢሞትም በእመቤታችን ምልጃ ይነሳል ማለት ነው አይደል? ታምር እኮ አንድ የሚቆም ነገር አለ። የእመቤታችን ማማለዷ ማስታረቋ እኮ እንደቀጠለ ነው ማለት። ቆይ እሺ ታምር የሚደረገው ላመነ ሰው ነው ኦር ደግሞ ለካደ ሰው ነው? ቆይ ዲያቆን ጊዜ እንዳናባክን ምናልባት በደንብ አዳምጠሽን ከነበረ ቅድም ተናገረናል። ይሄ አንድ ትምህርት ላይ ስለ ምስጢረ ሜሮን እየተነገረ
ምስጢረ ሜሮን በጸሎት ይፈላል ብለው አንድ መምህር ያስተምራሉ። እንደምታውቁት ከእጽዋት ነው የሚዘጋጀው ራሱ ቅቡ። ግን እንዴት ነው የሚፈላው? ለምንድን ነው የፈላው ብሎ ይጠይቃል። እሱን የሚያፈሉት ያውቁታል ብለው መልሰዋል። እና በነገራችን ላይ አሁን ትልቁ የሚፈለገውም ውዥንብር ለምንድን ነው? እንደዚህ ገና የመረዳት እስኪላቸው ገና የሆኑ ሰዎችን ማወናበድ ነው። ውጤቱ ልክ እንደዚህ ነው። አሁን በቃ የሚፈለገውም የፕሮቴስታንቱን ግርግር ይህን መፍጠር ነው። አሁን እታችን ምንድን ነው? አይ ከዚህ በኋላ የሚሆን ከሆነ ሰው ሁሉ እየካደ ድንግል ማርያም በድንግል ማርያም ምልጃ ይድናል ማለት ነው ወይ እንዴ? ሲጀመር ይህ ሰው እኮ ልዩ የሚያደርገው ከሌላ ሰው በምንድን ነው? አማኝ የነበረ በችግር ምክንያት አንብበነዋል ቀደም ክፍሉን። ድንግል ማርያምን ያልካደ አማኝ የነበረ እኮ ነው። ሥላሴንም ያምን የነበረ ሰው ነው። በጣም ትልቅ ኢሹ ሆኖ የምንነጋገርበት ጉዳይም አይደለም። በነገራችን ላይ እንደ ኦርቶዶክስ አይን ካየ ነው። ነገር ግን ድንግል ማርያም አንድ ጊዜ ብቻ ነው ተአምር የምታደርገው ማለት ነው ወይ? አይደለም፣ ታደርጋለች ወደፊትም። ይህን ደግሞ የምታውቀው እሷ ናት። ይህ እኮ በዘመኑ ተደርጎ ስለተጻፈ ነው እንጂ ያልተጻፈ እኮ ብዙ ታምር እኮ አለ። ቅድም አንብበ ነው በዚህ መጽሐፍ ያልተጻፈ ብዙ ምልክት ተነግሯል፣ ይሰጣቸዋል ተብሎ ተናግሯል እኮ። ማናውቃቸው ቅዱሳን አሉ። አሁን ለምሳሌ የምናውቃቸው ቅዱሳን አሉ በስንክሳር የተጻፉ። አይ እነሱ ብቻ ናቸው ብለን መናገር እንደማንችል ሁሉ ይህ የእግዚአብሔር ቃልም የእግዚአብሔር ምስጢርም ለቅዱሳን የተሰጠው ጸጋም አንድ ጊዜ ብቻ አገልግሎ የሚያበቃ አይደለም ነው። መልጃቸው እስከ ዓለም ፍጻሜ ይቀጥላል። እሺ ዲያቆን ሰለሞን መቀጠል ይችላሉ። ሀሳቤ እኔ ብዙም አላወራም፣ ግን ሁለት ጥያቄ ብቻ ነው ጠይቄ እንትን የምለውና እሷ ጋር እንጨርስ እና ትቀጥላለህ። ቆይ አልጨረስም ልጅቱ ጋርና ዓለም አሁን የምትረጁ በኦርቶዶክሳዊ አይን ነው የሚታየው። ይሄ ነው ይህ ሰው በሃይማኖት የነበረ ከዛ ግን ካደ። በምን በችግር መካዱን ግን ድንግል ማርያም ነቅፈዋለች። ለምን ካድህ? ድጋሜ እንዳትበድል ማለቷ ከመዘይ አኪ ይርከብከል ወምዝ ዳግመ ኢታብስ። በደንብ አዳምጠሽኝ ከነበረ ቅድም ዳግመኛ አትበድል። ለምን ካድከው? ከዚህ በኋላ በህይወት እንድትኖር እንዳትክድ ብላ አስጠነቀቀችው ማለት ነው። ስለዚህ ይህን ተአምር አታደርግም ድጋሜ የምንልበት ባግራውንድ አለ የለም እንዴ? ምክንያቱም አንድ ጊዜ ብቻ አይደለም የቅዱሳን አገልግሎት ወይም ደግሞ የቅዱሳን ምልጃ እስከ ዓለም ፍጻሜ ይሰራል ነው። ግን እንደዚህ ሰውዬ ያለ ሰው ቢኖር ታድነዋለች? አታድነውም? ታድነዋለች። ለዛ ሰው ያደረገችውን ተአምር ለዚህ የማታደርግበት ምክንያት አለ ወይ ነው። ይህ ሲባል ግን በደንብ መረዳት ያለብን አሁን ኦርቶዶክሳውያን ያስፈልገዋል ማለት አይ ድንግል ማርያም ታድነኛለች እያለ እንዲህ ክድ አይደለም ነው። ድንግል ማርያም ከሃዲን አታድንም። አምኖ ነው ሄዳ ነው። ሰውዬ እኮ እንዴ ከሃዲ ነው እንዴ? ሄዳ ነው። ይሄ እኮ አምኖ ነው ሄዳ ነው። ድጋሚ እኮ ወደ አሚነ ስላሴ እኮ ተመልሷል። ንስሐ ገብቷል እኮ ይሄ ሰውዬ። ስላሴን ክዶ እኮ ነው የሞተው አይደል? ስላሴን ክዶ ሞቶ አልጸደቀም ነው እህት አለም። ያ ስላሴን ካደ ሞተ። ከዛ በድንግል ምልጃ ድጋሚ ደግሞ ወደ ህይወት ተመለሰ። እሺ አይደለ? አዎ ተነስቶ ያው ይህ ሰው ስላሴን ክዶ ጸደቀ ይላል። አልጸደቀም እኮ በድንግል ማርያም ምልጃ ወደ ህይወቱ ተመለሰ ነው። ነፍስና ስጋው ተዋህደ። ልክ አልዓዛር እንደተነሳ ዮሐንስ 11 ላይ እዚህም ላይ ደግሞ ተነሳ ነው። ይህ ሰው አስነሳችሁ ድንግል ማርያም በምልጃዋ። ድንግል ማርያም ሙታን ማስነሳት ትችላለች? አዎ ትችላለች። አይደለም እሷ ሐዋርያት አስነስተዋል ነው። ከዚህ ድንግል ማርያም ያስነሳችበት ትልቁ ጉዳይ ምንድን ነው? በምልጃዋ አስነሳችው። ይሄ ሰው ግን ተነስቶ ምንድን ነው ያደረገው? ንስሐ ገባ። የካደውን ክርስቶስን ስላሴን አመነ። ስለዚህ ምልጃዋ የካዱትን ወደ መንግስተ ሰማያት ማግባት ሳይሆን ትምህርቱን ነው የምነግርሽ። አሁን የካዱ ሰዎች ወደ አሚነ ስላሴ እንዲመለሱ ምን ምልጃዋ ይረዳ። ይህ ሰውዬ ክዶ እኮ አልጸደቀም። ዳግም ወደ ስጋው ተመለሰ። ከዛ በኋላ ምንድን ነው የሆነ? ንስሐ ገባ፣ ስላሴን አመነ፣ የካዳቸው ጻድቃን ሰማዕታትን በንስሐ ይቅርታ ጠየቀ። ከዛ እስከ ሕይወቱ ፍጻሜ ድረስ ሲያገለግል ኖረ ነው።
ይህን ታምር ትደግሟለች ወይ? አዎ ትደግሟለች። ለምን? አንድ ሰው ክዶ ንስሐ ቢገባ ይመለሳል ሳይሞትም። ቢሞትሳ ከተባለ ደግሞ ያ ሰው ልክ እንደዳነ በድንግል ማርያም ምልጃ ድንግል ማርያም ምልጃዋ ይጠብቃል ነው እስከ ዓለም ፍጻሜ። ይህን ታምር ልታደርገው ትችላለች። ድጋሜ አስነስታ ያ ሰው ንስሐ እንዲገባ ማድረግ ትችላለች ወይ ነው እኮ ጥያቄሽ። አዎ ትችላለች ነው መልሱ። ለምን? ምልጃዋ አንድ ተሰርቶ የሚያበቃ ስላልሆነ እዚህ ጋር ማለት ነው። እኔ አሁን የድንግል ማርያም ማለት የድንግል ምልጃ አያስፈልግም ምናምን እያልኩ አይደለም። ግን ጌታን የካደ ሰው እንዴት ነው በምልጃ ይድናል እየተባለ የሚነገረው ነው። ኦኬ አሁን ቅድም ያነበብነው ኦኬ ተፈጸመ አለፈ። ግን አሁን አባታችን የተናገሩት ለወደፊትም ይሄ ነገር እንደሚሆን ነው። እኔ አሁን ለወደፊትም የድንግል ምልጃ አያድንም እያልኩ ሳይሆን ነገር ግን ጌታን የካደ ሰው እንዴት ነው በምልጃ ይድናል ተብሎ የሚነገረው ነው የኔ ዋና ፖይንቴ። አሁንም እኮ አልገባሽም። ጌታን የካደ ሰው በምልጃ ዳና አለ እንደኛ አላልንም እኮ ይሄው ብለናል። እንታል አባታችን እኮ እንደዛ ነው የተናገሩት። ጌታን ክዶ ቢሞት እንኳን በድንግል እንደሚድን ነው። እስኪ ቪዲዮ እንደገሚው አንዴ ድገሚው። ቪዲዮ እንደገሚው አልሰማሽውም እኮ አንዴ ድገሚው። አንዴ የቅድሙን ቪዲዮ ድገሚው። የመጀመሪያውን ፓርት ላሰማሽ አንዴ አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አንዴ ያቁሙልኝ። ድንግል ማርያምን ከተጠጋች ምን ትላለች ነው ያሉት? ትነሳለች። ትነሳለች ማለት ምን ማለት ነው? ያው ማለት ወደ ህይወት ትመለሳለች ወደ ስጋ ማለት ነው። ትነሳለች ማለት ከሞት ትነሳለች። ይቺ ተአምር ናት ነው። አየሽ እኔ ኦኬ አሁን ይህ ሰው እንዴት ክርስቶስን የካደ ሰው ድንግልን የተጠጋ እግዚአብሔርን ቢክድ እንኳን እንዲህ ይሆናለኝ ይነሳል ተብሎ ለምን ነው የሚነገርለት እኮ ነው። እኔ አሁን የድንግል ምልጃ ያድነን ምናምን እያልኩ አይደለም፣ ግን ክርስቶስን የተባለ ለምን ነው የሚነገር? አንዴ ብቻ አንዴ ስሞት ነው። ይኸውልሽ አለምዬ ለድንግል ማርያም መቼም ዘጸዋ ስምኪ ወዘገብረ ተስካረጌ ምር ለኪ ስምሽን የጠራ ዝክርሽን የተሰከረ ምር ልሻለሁ ቃል ኪዳን እንዳለ ታውቂያለሽ አይደለ? እና ቃል ኪዳን ኦኬ፣ ቃል ኪዳንማ እንዳላት እኮ እኔም አልክድም። ግን ጌታን አሁን ቃል ኪዳን ካላት እንግዲህ ያ ሰው ጌታን የሚካድ ምንም ይበል ምን ይበል ሄዳ ስትጠይቀው እሺ ካላት ጌታ ምንም ነገር ማድረግ ትችላለች ማርያም። ኦልሬዲ ጌታን ክዶ ለሞተ ሰው ማለት ነው ድጋሚ ወደ ህይወተ ስጋ ይመለሳል። እግዚአብሔር ከተቀበላት የማታደርገው ነገር የላትም አልንሽ እኮ። ኦልሬዲ እኮ እግዚአብሔርን ካደ። ይህ ሰው እኮ እግዚአብሔርን የሚክር ነው አይደል? እግዚአብሔርን እየካደ አንዱ ነው። ኧረ ቆይ ዲያቆን ስዩም እኔም ልወጣ ስለሆነ ከዚህ በላይ መናገር አይጠበቅም። አሲሞስ አንዴ ደህና ናችሁ? እግዚአብሔር ይመስገን። መጠየቅ ይቻላል? ዲያቆን ስዩም አንዴ ዲያቆን ሚዩት አድርጉ። አዎ እሺ። ዲያቆን ስዩም ጥያቄ አለኝ። ዲያቆን ሰለሞን አናሲሞስ ቆይ ማይክ ያዝ። አለም ድንግል ማርያም ያንን ሳያምን ክዶ የሞተ ሰው እንዲያምን ተመልሶ እንዲያምን ንስሐ እንዲገባ በምልጃዋ ከሞት ማስነሳት እንደቻለች ድጋሚ ማስነሳት ትችላለች? አትችልም? እግዚአብሔርን ኦልሬዲ አሁን እዛ ታምሩ ላይ አንድ የሆነ ታምር ነው። ግን አሁን ቆይ ለጥያቄ መልስ የመምህር ንግግር ላይ ነው እንዴ? የመምህርን ታያቸው አንቺ አልገባሽም። ኦልሬዲ ይሄ ታምሩ ቅድሙ መጽሐፉ ተብራርቷል። እሱ ነው ካልከኝ ግን አሁን እኔ ለምን እንደማታዳምጪው አለም እያዳመጥሽ ተናገር እንጂ። ሄሎ ይሰማል? አንድ ሚውት አድርግ። እሺ ቀጥል ዲያቆን ሳሊ። ለጥያቄ ብቻ ነው መልስ መስጠት። መምህርን ታያቸውና
አሁን ለእኔ ጥያቄ ድንግል ማርያም ያንን ሰው ክዶ የሞተ ሰው ተመልሶ ስለ ካደው ነገር ንስሐ እንዲገባ ከሞት እንዳስነሳችው ዳግም ከሞት ማስነሳት ትችላለች ወይስ አትችልም? ለጥያቄው ብቻ ነው መልስ ምሰጭኝ። መምህርን ታያቸው። አሁን ለወደፊትም እንዴት አደርጋለች እያልከኝ ነው? እግዚአብሔርን የካደ ሰው እግዚአብሔርን ክዶ ለሞተ ሰው አስነሳ። ጥያቄ እሱ አይደለም። ድንግል ማርያም ያንን ሰው አልኩሽ፣ ያንን ባለጸጋ ስላሴን ክዶ ያ ሰው ድጋሜ ንስሐ ገብቶ ወደ ዘላለም ሕይወት እንዲገባ ያ ሰው ስላሴን ክዶ ጸደቀ የሚል ትምህርት የለም፣ ዳነ የሚል ትምህርት የለም እኮ ቅድም አብራርተናል። በቃ አንቺ የለሽም አልሰማሽም ነበረ። አንቺ ግን እዚያች ቪዲዮ ላይ ብቻ ነው አስነሳችው እያለች እኮ ነው። ተነስታለች፣ ታስነሳታለች አሉ። ምኗን? ነፍሷን ከስጋ ጋር ታዋህዳለች በምልጃዋ። ይሄ ማለት ሰው ይህንን ሰምቶ እየካደ ድንግል ማርያም ታስነሳኛለች ብሎ እየካደ እንዲኖር አይደለም ነው። ክዶ ይቀራታል፣ እዛው ጠፍቶ ይቀራታል። ነገር ግን ምን እያለ ነው? እኛ ይህን ተአምር ድጋሚ ማድረግ ትችላለች ወይስ አትችልም ነው። ምልጃዋ ዘላለማዊ ስለሆነ ማለት ነው። አንድ ጊዜ ብቻ ያደረገችው ተአምር ድጋሚ መድገም አትችልም አንልም። ያንን ሰው ከሞት እንዳስነሳችው ድንግል ማርያም ወደ አሚነ ሥላሴ እንዲመለስ ይቅርታ እንዲጠይቅ ንስሐ እንዲገባ ምልጃዋ ማድረግ ይችላል አይችልም ነው የኔ ጥያቄ። አሁን ልክ እዛ ታምር ላይ እንደተደረገ አሁን ወደፊትም ይደረጋል እያልከኝ ነው? እንደዛ ነው ጥያቄ? ጥያቄን በጥያቄ ነው እንደ የምጠይቅኝ አንቺ? ጥያቄ እኮ እንዲገባሽ እኮ ነው የምጠይቅኝ። እንደዛ ነው ወይ እንድረዳው ነው ጥያቄ። ልክ እዛ መጽሐፍ ላይ መጽሐፉ ላይ እንደተነበበው ለወደፊትም እንደዛ ታደርጋለች ወይ እያልከኝ ነው አይደል? አዎ ማድረግ ትችላለች አትችልም ነው። በምልጃዋ እንዲህ ማድረግ በፊት እንዳደረገችው ድጋሚ ማድረግ ትችላለች አትችልም ነው ጥያቄ። አሁን እሺ ቆይ አንዴ ግልጽ እንድታደርግልኝ አሁን ይሄ ታምር ለወደፊትም ልክ እንደዚህ አይነት ሰው ቢክር ሰዎች ለወደፊትም ይነሳሉ፣ ከሞት በኋላ ወደ ህይወት መልሰው ይነሳሉ እየተባለ ይነገራል። ልክ እንዳስተምሮት ይኸውልሽ፣ አንደኛ ይሄ ቅድም እኮ ተናገርናል። ይሄ ለአማኝ የሚነገር ነው። ይሄ ለሚያምን ሰው የሚነገር ድንቅ ታምር ነው ብለናል። ይሄን አስመሪበት። ከዛ ቀጥሎ ግን ምን ብዬ እንድንግባባ አይ አሁን እንትን ለማድረግ ሪከርድ ለማድረግ እንደዚህ አጣርቻለሁ ለማለት እግዚአብሔርን ሪከርድ እያደረኩ አይደለም። እግዚአብሔርን ሪከርድ እያደረኩ አይደለም። ለመረዳት ሪከርድ ታረኝኛ እኮ እውነት ነው የተናገርነው። ቪዲዮም ሰርተንበታል። ግን ለምንድን ነው አልገባሻለሁ? እስኪ ቆይ አንድ ተሳሊ ጋር ነው አንዴ ቆይ ዲያቆን ቆይ አንድ አይደለም 10 ሪከርድ ማድረግ ትችላለች። እኔ ኦርቶዶክስ ኮሪ ምን ብዬ ነው ሪከርድ ማድረግ? አዳምጪ እባክሽ። እንደዚህ አይነት ሰው እኔ ገጥሞኝ አያውቅም። በነገራችን ላይ እኩል የሚያወራ ሰው አለ። በጣም ይከብዳል። ጥያቄ መልሽልኝ። ቆይ አመሰግናለሁ። በቃ እኔ እንደ ታናሽ ሴት ነው ለመረዳት እየጠየቅኳችሁ ያለው። አንዴ ፖለቲካ ትስሪ። ድንግል ማርያም ያንን ምልጃ እንዳደረገች ድጋሚ ማድረግ ትችላለች አትችልም? መልስ ስጭኝ። እሺ አንዴ አዳምጠኝ። አሁን ቅድም መልስ ነው የምፈልገው። ሌላ ፖለቲካ ትስሪ። ኦኬ እንድመልስልህ አንዴ አዳምጠኝ። አዳምጠኝ ወንድማለሁ። እሺ አንዴ አዳምጠኝ። ያነ ታምር የሚነገረው ለአማኝ ነው። ኦኬ አልነ እንደዚህ ታምራቶች የሚነገሩት ለአማኝ ነው። ነገር ግን ይህንን የተደረገውን ታምር ይዘን እንዳስተምሮት መናገር ማስተማር እንችላለን ወይ? አንድ የተፈጸመ ታምር ይዘን እንዳስተምሮት መናገር እንችላለን ወይ? ማስተማር ይቻላል? ስለተቻለ እኮ ነው መምህር የተናገሩ። የብሉይ ኪዳንና የአዲስ ኪዳን መምህር ናቸው። ስለተቻለ እኮ ነው የተናገሩ። ለሚያምን ሰው ነው የተናገሩት። ደግሞ ያንን የኔ ጥያቄ ከሱ ጋር አይገናኝም። ቆይ የኔ ጥያቄ አይገናኝም። ሌላ ጥያቄን በጥያቄ እየመለስኩልህ ነው። አይደለም ቆይ አይደለም። የኔ ጥያቄ ከአንቺው ሀሳብ ጋር የሚገናኝ አይደለም። መምህርማ የተናገሩት ስለሚጠቅም ስላስፈለገ የእመቤታችን ድንቅ ታምር እንደሆነ ነው እኮ የተናገሩት። መምህር እግሩን አስተምሮት ነው ማለት ነው። አስተምሮት ነው። አንዴ አዳምጪን እና ታዲያ አስተምሮ ካልሆነ ምን ይናገሩታል? ይሄንን ታምር ሆኖ የተደረገ ስለሆነ ነው እንጂ ታዲያ ከየት አምጥቶ ተናገሩ? መምህር የተጻፈውን እኮ ነው ያነበቡ። አሁን እየጠየኩሽ ያለሁት ድንግል ማርያም ያንን ሰው እንዳዳነችው ማዳን ትችላለች አትችልም ነው። በምልጃዋ ያመነ ሰው የካደ ሰው ተመልሶ እንዲያምን
ከካደበት ወደ አሚነ ሥላሴ እንዲመለስ ነፍስን ከስጋ ጋር ማዋሃድ ትችላለች አትችልም? ይህ መልሽልኝ። እኔም ቅድም አሁን እንትን ያልኩህን ካዳመጥከኝ ይበቃል። መልስ የለሽም። ይበቃል። ዲያቆን ስዩም ቆይ ፖለቲካ አትስሪ። እህት ዓለም ስለማታውቂኝ ነው። እኔ እኮ ክርስቲያን ነኝ። የምን ፖለቲካ ነው የምሰራው? ኧረ በስመ አብ። ቆይ እኔን ስለማታውቂኝ ነው። እንዲህ አይነት አካሄድ አልወድም። እኔ ፖለቲካ የሚሰራ ሰው አልፈልግም። አማኝም ብትሆኝ ፖለቲካ እየሰራ አይደለም። ክርስቲያን እህትህ ነኝ እየጠየቅኩ ነው ማለት እንድታስረዳኝ ነው እንጂ ፖለቲካ እንድትሰሪ ምናምን እያልክ እኔ ላይ ፖለቲካ እንድትሰራ አልፈልግም። እኔ ምንም አይነት ፖለቲካ አልሰራም። ዲያቆን ስዩም ሚውት ያደርጉልኝ አንዴ፣ ይቅርታ። ሚውት ያደርጉልኝ አንዴ። እና አንደኛ እንደው ገስት ላይ አብረን ስንቀመጥ እኩል ሆነን ትከሻ ለትከሻ የምንለካካ ሰዎች አይደለንም። እህት ዓለም እሺ በቃ ደህና ደሩ። እኔ ማለት ጥያቄ መጠየቅ ምናምን ነውር አይደለም። በነገራችን ላይ ማስረዳት ከቻላችሁ እንጂ እንደዚህ አትሂጂ ነይ። ቆይ ዲያቆን መሄድ ትችላለች። ይህ ምንድን ነው? የምንፍቅና እርሾ በልቡ የበቀለበት ሰው ተአምር መቀበል አይችልም። በነገራችን ላይ በቃ የሚፈለገውም ይሄ ነው። በነገራችን ላይ ዲያቆን እንደዚህ ገና ያልጎለመሱ የቤተክርስቲያን አስተምሮ በጥልቀት ያልተረዳላቸው ሰዎች እንደዚህ ዘር ይዘራባቸዋል፣ አይቀበሉም። ትርፉ ይሄ ነው። አሁን ቀድምም ስናነሳ የነበረው በእምነት ለጸና ድድ ላልሆነ ሰው ነው ይህ አይነት ትምህርት የሚሰጠው ምንለው። ስለዚህ ነው ያችን ቀንጨብ አድርገው ከመምህር አምጥተው ዘሯት እዚህ ሚዲያ ላይ። እኔ አማኝ ነኝ ትላለች። ኦኬ አማኝ ከሆነች ድንግል ማርያም ምልጃዋን መቀበል አለባት አይደለም? አማኝ ከሆነች የድንግል ማርያም የካደ ሰው መንግስተ ሰማያት እንዲገባ እኮ አይደለም መምህርም የተናገሩ ታስነሳታለች አሉ። ምኑን? ነፍሷን። ይህ ግን ሰው እየካደ እንዲነሳ ነው ወይ? አይደለም ነው። ታዲያሳ ምንድን ነው? ድንግል ማርያም የምልጃዋን ኃይል የድንግል ማርያምን ክብር የገለጡበት ንግግር ነው እንጂ ድንግል ማርያም የካደን ሰው ታድናለች አላሉ መምህር ፈጽሞ። እኔ ቪዲዮን ስላዳመጥኩት ነው። እንደው ዝርዝር ጉዳዩ ላይ መግባት ስላልፈለግኩ ነው። መጀመሪያም እንደገባው እንደው እነዚህ ነገሮች የሚነገሩ ለአማኝ ነው፣ አሚነ ሥላሴ ውስጥ ላልሆነ ሰው አይነገርም ያልንበት ስለምናፍርበት ወይም ደግሞ መልስ ስለሌለው አይደለም። አሁን ፖለቲካ ሰርታ ወጣች። ለጥያቄ መልስ ካልሰጣችሁኝ ምንም ችግር የለውም። መልስማ ሰጠናል እንጂ እንዴት ነው ያልሰጠነው እንዴ? ድንግል ማርያም እኮ ያንን ሰው ያስነሳችው የድንግል ማርያም ምልጃ የካደን ሰው ይምራል እያልን እኮ አይደለም። በፍጹም አላሉ። መምህርም እንደዛ አላሉ። ምንድን ነው ያሉ እሳቸው? ድንግል ማርያም ከተጠጋች ታስነሳታለች። ምኗን? ነፍሷን። ምን እንዲሆን ነው የምትነሳ? ወደ ክርስቶስ እንድትመለስ፣ ወደ አሚነ ሥላሴ እንድትመለስ ነው። አሃ እንደዚህማ ከሆነ እያለ ደግሞ ሰው ክዶ ደግሞ አሃ ድንግል ማርያም ታስነሳኛለች እንዲል ግን አይደለም። የድንግል ማርያም ምልጃ ደግሞ ዘላለማዊ ነው። ቅዱሳን ከሞቱ በኋላ ወይም ደግሞ ሞተ ሥጋ ካገኘችው በኋላ ያማልዳሉ። ምክንያቱም የሚሳናቸው ነገር የለም። የሙታን ያይደለ የሕያዋን አምላክ ነው ያለን። ስለዚህ ከእግዚአብሔር በተቀበሉት ጸጋ ይህን ስራ ይሰራሉ፣ ያማልዳሉ። ቅዱሳን ነው። ድንግል ማርያም ድጋሚ ይህንን አታደርገውም ማለት እኮ ድንግል ማርያም አታማልድም፣ ሙታንን ማስማር አትችልም ማለት ያስብላል። እንዲህ ቆይ እንጂ ዲያቆን ሲናገር መምህር ሲናገር አልቀበልም ማለት ምን ማለት ነው? በነገራችን ላይ መምህሩ የተናገሩትን ካልተቀበሉ መምህር የተናገሩ ደግሞ በዚህ መንገድ ነው ብሎ እኛም ደግሞ ወንድሞች ስንናገር አልቀበልም ካለ ይህ ሰው እንዴት ነው አማኝ ነው ሊል የሚችለው? አንደኛ መምህር የተናገሩበትን አገባብ አገላለጹን ቅድም አየ ነው። ቅዳሴ ማርያም ላይ ሂደን ታምረ ማርያም ላይ ሂደን አወጣ ነው። የድንግል ማርያም ምልጃ የካደ ሰው መንግስተ ሰማያት እንዲገባ አይደለም። የካደ ሰው በድንግል በምልጃ አይድንም። ምልጃው ግን ለምንድን ነው የሚጠቅመው? ወደ ክርስቶስ ነው የሚመልሰው። ካለማመን ወደ ማመን እኮ ነው የመለሰው ይሄ የድንግል ማርያም ምልጃ። እንዲህ ግልጽ አይደለም? ስንቴ እንድገመው። ካለማመን ወደ ማመን፣ ከክህደት ወደ እምነት ነው የመለሰው። ተአምር ያሰኘው የሞተው በመነሳቱ ነው። ይሄ ካልገባን መቼም ቢሆን ሊገባን አይችልም። እግዚአብሔር ያክብርልኝ።
ቃልዮት ያሰማልኝ። አንዴ ልናገር የእሷን ጥያቄ የተረዳሁት ማለት ነው። አንዴ እስኪ አናሲሞስ በጣም ቸኩሏል እና አንድ ቃል ብቻ ይናገር መምህርዬ እያሉ በእንቅልፍ ልባዎት ነውት እንዲ አናሲሞስ ቆይ ይናገሩ ነቃ ብለው። እሺ ሰላም ወንድሞች አመሰግናለሁ። ዲያቆን ስዩም፣ ሰዓሊ ዲያቆን ሰለሞን፣ ሁላችሁም እዚህ ጋር ያላችሁት በሙሉ አመሰግናለሁ። እና ያው እኔ ነገሮችን እንደ ልጅ ነው የምጠይቀው። አሁን በተደረገው ነገር ላይ ሁላችንም የሚያየነው ነገር ነው። አባታችን የሚያስተማሩትን ሰምተናል። ቅድም ወንድሜ ዲያቆን ስዩም ያነበበው ታሪክ ሰምተናል። ስለዚህ አሁን እውነት ነው አሁን ይሄ እነሱ የሆነ እንትን ለማለት የሚጠቀሙበት ነገር አለ። አሁን እሱ ጋር ነው የሚጠይቀው። ሁለት ጥያቄ ብቻ ነው የሚጠይቃችሁ እናንተም ማለት ነው። ጥያቄዎትን ይጠይቁ እባክዎት። አሁን ጥያቄው ወንድም ስዩም ባነበበው ታሪክ ላይ ሁለት ነገር ተነስቷል። አንደኛ ባለታሪኩ በስደት ላይ ያለ ሰይጣን ሲያገኘው ከዛ በኋላ ስላሴን ሲያስክደው በሳንቲም ከዛ በኋላ ደግሞ ድንግል ማርያምን ካድ ሲለው ግን አልክድም ሲል እንደሞትና ወደ ሰማይ እንደሄደ ነው የተነበበው። እና ምድር ላይ ያለውን ነገር እሺ ከሰውየው ታሪክ ባለው እንቅስቃሴ የተጻፈ ይባል ሰማይ ላይ ማርያም እመቤታችን ቅድስት ድንግል ማርያም ያንን ነገር ሲደረግ ከእግዚአብሔር ጋር ከስላሴ ጋር ምህረቱ ስጠይቅ በምን አይነት ሁኔታ ታይቶ ነው ወደ ጽሑፍነት የተቀየረው? ይሄ አንድ የመጀመሪያ። ሁለተኛ ሰውየው ስላሴ ከካደ እመቤታችን ቅድስት ድንግል ማርያም ሲጀምር የእመቤታችን ቅድስት ድንግል ማርያም ኃይሏ ስላሴ አይደለም ወይ? እግዚአብሔር አይደለም ወይ? እግዚአብሔር የካደ ሰው እንዴት ማለትም ተረድታችሁኛል አባባሌ? እንዴት ስላሴ ለካደ ሰው ራሱ እመቤታችን ቅድስት ድንግል ማርያም አማላጅነት እንዴት ታደርጋለች? ተረድተነውታል። በቃ መጽሐፍ ቅዱስ ያምናሉ? አምናለሁ። ማን የጻፈው መጽሐፍ ቅዱስ? የተጻፈው ወደ 41 ሰዎች ያክል ነው የጻፉት፣ ግን በመንፈስ ቅዱስ መሪት ነው የተጻፈው። በቃ ይሄም እንግዲህ መንፈስ ቅዱስ የለባቸውም አይሉም መቼም የጻፉትን። አዎ እንዴት እንላለን? ይሄ የተጻፈው በመንፈስ ቅዱስ ነው። መቼም ጽሁፎች ሲጻፉ ባይዘወይ እንደዚህ የሆነ ከኛ እንዳረጉት አብዛኛው የቤተክርስቲያን ጽሁፎች ሁሎቹም የመጽሐፍ ቅዱስ በመንፈስ ቅዱስ ገላጭነት ነው የሚጻፉት። ለዛም ነው ከአእምሮ በላይ ርቅቅ የሚሉት እና ደግሞ የሚደረጉት ታምራትም እውነተኛ ስለሆኑ ከአእምሯችሁ በላይ ሊሆኑ ይችላሉ ማለት ነው። ለጠየቀው ኃይሉ እግዚአብሔር አይደለም ወይ? ስላሴ አይደለም ወይ? አዎ ስላሴ ነው። እሷም እኮ መሐር ወልዴ ነው ያለችው። ልጅ ሆይ ማርልኝ እኮ ነው። ወተዘከር ኪዳኔ ነው ያለችው እኮ። ስለዚህ እሷም መሐር ወልዴ ወተዘከር ኪዳኔ በገባህልኝ ቃል ኪዳን መሰረት ልጅ ሆይ ማርልኝ ነው እንጂ ያለች እሷ ሌላ ነገር አደረገች አላልንም። ይህንንም ያስተካክሉ አናኒሞስ። ያው እኛም ስላሰብን ተመልሶለውታል። ሌላ ጥያቄ አለ? ዲያቆን ስዩም እንደዛ አይደለም። አሁን እሺ ይሁን። አሁን ሲጀምረው መጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ታምናለህ ብሎኛል። አዎ ብያለሁ። መጽሐፍ ቅዱስ ላይ የተጻፉት ማንኛውም ተአምራት የተደረጉት በሙሉ አድራጊ፣ ባለቤት፣ ቦታ፣ ጊዜ፣ ሁኔታ ሁሉ አላቸው፣ ሁሉም ማለት ነው። ስለዚህ ይሄ አሁን ከዚህ በፊት የተነበበው ነገር የሰውየው ስም ማን ነው? ቦታው የት ነው? በምን ሰዓት ተፈጸመ? ሰውየው ለስደትና በችግር የሄደበት ምክንያት ምንድን ነው? ቦታው ምንድን ነው? አናሲሞስ ይሄ ሁሉ መጠቀስ አለበት። አናሲሞስ ስለዚህ አናሲሞስ አቤት ቅድም ለእኔ ጥያቄ እንዳለህ ተናግረህ ነበረ እና እኔ ለውረድ ስለሆነ ጥያቄ ካለህ ጠይቀኝና ልውረድ። እሱን ዲያቆን ስዩም ስለመለሱልህ በቂ ነው ብዬ አስባለሁ። ጥያቄ አለህ ታቀርበው? አልተመለሰም። ማለትም እንትን እኮ አስተምሮ ስህተት ነው ሲጀመር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን አስተምሮ አታስተምርም። ትክክለኛው መንገድ ነው። ለምንድን ነው እንደዚህ የሚደረገው? ሲቀጥል አሁን አንተ ራሱ ሰለሞን ራስህን አናሲሞስ እንዲህ ኧረ በስመ አብ ስሙን ቀይሮ መጥቶ አዩ ሲሰራልን እንትን እኮ ነው ይሄ። እዛ ማዶ ነው እኮ እንጂ እኮ
ይህንን አሁን ያልሰማ ሰው አለ? ዲያቆን ቆይ መምህር ሳይወጡ አንዴ እኔ ሀሳብ ላንሳ። ልጅቷ አስታርሳ የነበረበችበትን እኔ የተረዳሁት ማለት ነው። እሺ ተአምር ማለትም እሷ አሁን ደጋግማ የምትጠይቀው ድጋሜ አሁን ላይ ሌላ ሰው እንደዚህ አይነት ነገር ቢያደርግ ስላሴን ቢክድ እግዚአብሔርን ቢክድ በሰማይ ቤት ይማራል ወይ ነው የኔ ምላሽ። ተአምር ስለሆነ ድጋሜ ይደገማል ላይደገምም ይችላል። ግን ምንድነው እሱ የእመቤታችንን ምልጃ ይሰራል ነው። መቼም ይሰራል። ተመሳሳይ ነገር ሰው ቢፈጽም ወይ ደግሞ ሌላ ነገር ቢያደርግ የሚለው ነገር አናቅም። ምክንያቱም ይሄ ተአምር ነው፣ ተጽፎ የተቀመጠ ነገር አይደለም። እና የእሷ ጥያቄ እንደዛ ነው፣ ከዚህ አንግል ነው። ምናልባት ተመሳሳይ ነገር ልክ መጽሐፍ ቅዱስ የሆነ እንዴት ነው ተጽፎ ዛሬ እዚህ ጋር ያለ ነገር ድጋሜ እንዲሆናል የሚል ነገር ነው እሷ እያነሳችው ደጋግማ የምታነሳ የነበረው ያንን ነው። እና ከዚህ አንግል ነው እኔ የተረዳኋት። እና ምን ይላሉ መምህር እዚህ ላይ ድጋሜ ይሆን? እኔ የተረዳሁት አሁን ተአምር ነው። ተአምር አሁን ለምሳሌ እንደ ሰው ይለያያል። ለአንዱ ሰው የሚደረገው ሌላ ነው፣ ለአንዱ ሰው የሚደረገው ሌላ ነው። ለምሳሌ ዛሬ እኔ ክጄ ብሞት ላልድን እችላለሁ፣ በእኔ ያረዳድ ማለት ነው። እዛ ጋር ግን ያ ሰው ዳነ። ምክንያቱም ይሄ ተአምር ነው፣ ግዴታ እንዲህ መሆን አለበት ተብሎ የተጻፈ ነገር አይደለም። ያንን ነው የምረዳውና እስቲ እዚህ ጋር ምን ይላሉ? አንደኛ መጻሕፍት የሚሉትን ነገረናታል መጀመሪያ ላይ። እሱን ሳትቀበል እሷ የተንጠለጠለችው የት ላይ ነው? መምህር ግሩም ላይ የተናገሩትን አንደኛ ሙሉ ቪዲዮ ሰምተዋለች ወይ ነው። እኔ ሙሉ ቪዲዮን ስለሰማሁት ነው ትምህርቱን። እሳቸው የተናገሩበት በደንብ እንዲሁም ከሰማችሁ፣ አንድ ስልክ ስላለኝ ነው፣ ሌላ ስልክ ቢኖረኝ ያሰማችሁ ነበረ። የድንግል ማርያም ምልጃ የካደ ሰው እንዲድን ሳይሆን የካደ ሰው ወደ አሚነ ሥላሴ ተመልሶ እንዲድን ነው። ታስነሳዋለች ማለታቸው ስለዛ ነው። ስንቴ እንናገረው ይህንን ንግግር በቂ ነው። አንድ ሰው ከተናገረ ድጋሜ ሊደረግ ይችላል ወይ? አዎ ሊደረግ ይችላል። አይችል የምንልበት ባግራውንድ አለ። ለምሳሌ ዘኍልቍ 22 ቁጥር 31 ላይ የበለዓም አህያ በሰው ቋንቋ ተናገራለች። በሌሎቹ መጻሕፍት ላይ ደግሞ ልክ እንደ በለዓም አህያ እየተናገረ እንደነበረ እናስታውሳለን አይደለ? ለምሳሌ በገድለ አቡነ ሐራ ድንግል ላይ ብርሃን የተባለ አህያ እንደነበራቸው የሚያገለግላቸው የላካቸው ስለ እንደነበረ ለቅዱሳን ይቻላል ነው። እና አቡነ ዘርአብሩክ እኮ እኔ በነገራችን ላይ ይሄን በሃይማኖት የበሰለ ሰው እንዲህ አሁን እንዴት እንግባባ እኮ ቅድም እኮ ተናግሬ ነበረ። ለሕፃን አጥንት አይሰጠው ማለት ስለዚህ ነው። ይህ ተአምር ወደፊት ሊደረግ ይችላል ወይ? አዎ ሊደረግ ይችላል። ሊደረግም ይችላል፣ አይደረግም ይችላል። ይህን የምታውቀው ድንግል ማርያም ናት ነው የምታማልደው፣ እሷ ናት ነው። እኛ አሁን ልታረገው አታረገው ብለን ስላልተደረገ ነገር ሊደረግ ይችላል አይችልም በሚለው ነገር እኮ ኢሹ ሆኖ መነጋገርም የለብንም። ነገር ግን መያዝ ያለብን ምንድን ነው? የድንግል ማርያም ምልጃ ትልቁ ጥቅም ምንድን ነው? የካደ ሰው መንግስት አሁን ቅድም አናሲሞስ ምንድን ነው የሰራው? ፋላሲ ሰርቶ ነው የወጣው። ልክ ኦርቶዶክስ መስሎ ማለት ነው። የድንግል ማርያም ምልጃ እንዴት የካደን ሰው ያድናል እንዴ? የድንግል ማርያም ምልጃ እኮ የካደን ሰው አይደለም እኮ ያዳነው። የካደን ሰው ወደ እምነት መልሶ ነው እንዲድን ያደረገው። እንዴት ነው ማንገባባው ነው? ያ ሰው እኮ ወደዚህ ነው የተመልሰው ነው። ይሄ ማለት ግን ሰው ስላሴን እየካደ ድንግል ማርያም ታማልደኛለች ታድነኛለች ብሎ እንዲሞት አይደለም ብለናል። ደግሞ ቅድም አሁን እሷ ያንን ነው ጭንቅላቷ ውስጥ ያለው እኮ እሱን ተናግረን እኮ አልሰማችንም እኮ። አሁን ችግሩ ስላልሰማች ነው እንጂ እንደዚህ ማለት አይደለም ብዬ ስንት የተናገርኩኝ። መምህርም የተናገሩት መምህር ግሩም ልክ እንደዘኩ ነው። ቀደም እኮ ያልኩት ድንግል ማርያም ምልጃዋ ታስነሳዋለች ከመቤታችን ጋር የተጠጋ ማለት እኮ ቢሞት እንኳ ታስነሳዋለች ማለታቸው ምን ማለታቸው? ወደ ሕይወት ታደርሰዋለች ሲሉ በምንድን ነው? በእምነት በኩል ነው። በክደቱ ጸንቶ አይደለም የምታማልደው። ወምዝ ዳግመ ኢታብስ ከመዘይ አኪ ይርከብከ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳያገኝህ፣ እንዳትሞት፣ ልጄ እንዳታሳዝነው ብለዋለች እኮ መጨረሻ ላይ አስጠንቅቀውን የተሰወረችው። ወደ ህይወት ከተመለሰ በኋላ ቅዳሴ ማርያም ላይ ታምረ ማርያም ላይ የተጻፈው አንድ ነው። ስለዚህ ድንግል ማርያም ያማለደችው ወደ ምንድን ነው? ወደ ህይወተ ስጋ መጥቶ የካደውን ስላሴን እንዲያምን ክርስቶስን ወደ ማመን ጻድቃን ሰማዕታትን የካደውን
በንስሐ እንዲመለስ ነው ያደረገችው ነው። ይሄ ወደፊት ሊደረግ ይችላል አይችልም ተብሎ አንደኛ እንደው እንደ ጥያቄ የሚቀርብም አይደለም። በነገራችን ላይ ልታደርገው ትችላለች አታደርግም። ምክንያቱም እንዳንል በምን ባክግራውንድ ታደርገዋለች የምንልበት ምክንያት ደግሞ ለምንድን ነው? አዎ ታድነዋለች ስል በምንድን ነው? ምክንያታዊ ነኝ። በምን ያንን ሰው እንዳዳነችው በምልጃዋ አሁንም ልታድን ትችላለች ነው። ምልጃዋ ስለሚሰራ